ጉዳይ አውርታችሁ አታውቁም? አይ አናው እንዴት? እኔ እንጃ ግን አውርተን አናውቅም። አንተ ግን ስለዛ ወረቀት ጉዳይ ምን አመጣለሁ? የኔ መሆን እንደማይችል አውቃለሁ። እንዴት አንተ መሆን እንደማይችል አወቅ? በእኔና ባንቺ መሀል ከዚህ በኋላ መመሰጋገን የለም። እሺ አቤል፣ በጣም ደስ ስላለኝ እኮ ነው። እሺ አሁን ማውራት እንችላለን። እሺ አቤል፣ ከጥያቄ ጀምር። ቆይ አቤል፣ እንዴት እኔን ልትወደኝ ቻልክ? ማለቴ ፍቅረኛ አንቺ ውስጥ ጠብቂኝ። አሁን ጥሩ ሁኔታ ላይ አይደለም። በዚህ ስሜት ደግሞ ይሄን የምስራች መናገር አልፈልግም። አቤል ርብቃን የታገቢኛለሽ ወይ ጥያቄ አቅርቦላት ነበረ። ርብቃም እንግዲህ አቤል በጣም ነው የምወድህ በማለት ጥምጥም ብላ እላው ላይ ቀለበቱን በደስታ ተቀብለዋለች። ይህንንም ፕሮግራም ለማዘጋጀት እንግዲህ ሪች እንዳገዘችው ለርብቃ ይነግራታል። ርብቃም ሪች በጣም አመሰግናለሁ እሺ በማለት እንግዲህ ምስጋናዋን አቅርባላታለች። በቀለበቱም እንግዲህ እጅግ በጣም ተደስተዋል። ጥሴ ፈገግ ሲል ምን ያክል እንደምወድሽ ብታቂ ኖሮ በማለትም እንግዲህ መውደዱን ገልጦላታል። ከውጭ ደግሞ ለየት ያለ ደስ የሚል ክላስ በማዘጋጀት እንግዲህ በክላሱም ውስጥ አይኗን ጨፍኖ በማስገባት ሰፕራይዝ አድርጓታል። በሰፕራይዙም ደግሞ እጅግ በጣም ደስተኛ ነበረች። በጣም ነው የሚያምረው አቤል ወዳለው እያለች እየደጋገመች እንግዲህ መውደዷን እየነገረችው ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ እንግዲህ ርብቃ ክፍል 19ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ርብቃንም እንግዲህ አይኗን በመጨፈን ሰፕራይዝ ሊያደርጋት ወደ ክላሱ ይዟት ሄዶ ነበረ። በአበባ በፊኛዎች እያሸበረቀ ነበር። በዚህም እንግዲህ ርብቃ እጅግ በጣም ተደስታ ደስታዋንም እንዲሁም ደግሞ መውደዷንም ገልጻለታለች። እዛም እንግዲህ ቁጭ ብለው የልባቸውን እያወሩ ነበረ። እሷም ስለ ቀድሞ ፍቅረኛ እንደነበረችው ስለምታውቅ እንዴት ግን ቶሎ ልተዋቻልክ? ወደ እኔ ልብህ እንዴት ሊመጣ ቻለ? በማለት ጥያቄ የፈጠሩባትን ነገሮች ጠይቃው ነበረ። አቤልም እንደምትጠይቅኝ እርግጠኛ ነበርኩኝ በማለት ያው ጥያቄውን በትክክል መልሷል። ይህም ደግሞ ከቀድሞ ፍቅረኛው ጋር ለብዙ ዓመት አብረው እንደቆዩ ነገር ግን 1 ዓመት ከምናምን ደግሞ በፍቅር አብረው እንደቆዩ ይነግራታል። በዛ መሀል ደግሞ ብዙ ውሸቶችን እንዳገኘባትና እንዲሁም ደግሞ በቃ ከሱ ሌላ በላው ላይ ሌላ ጋር እንደምትሄድ ምናምን ሲገባኝ ከዛ በኋላ በቃ እሷን ትቼ ወደ አንቺ መጣሁኝ በማለት ነግሯታል። እሺ ይሄን ነገርኩሽ አንቺስ በማለት እሱም ጥያቄ አቅርቦላት ነበረ። ብዙ ጊዜ እንዴት እኛ ቤት ግን ሰራተኛ ልትሆኚ ቻልሽ በማለት ደጋግሞ ጠይቋት ነበረ። ግን በጠየቃት ጊዜ ልትነግረው ፈቃደኛ አልነበረችም። የሆነ ነገሬን አመመኝ ፈለጠኝ እያለች ከሱ ጥያቄ ለማምለጥ ስትል ትሸሽ ነበረ። ዛሬ ግን ቀለበትም ስላደረገላት አቤል ትክክለኛ እንደሚወዳት ስላወቀች ዛሬ ላይ ግን እውነቱን ነግረዋለች። እሷም ያለችው እንግዲህ እንዳየው ነበረ የወደድኩህ። ከዛም እናንተ ቤት የነበረችውን ሰራተኛ ከእናንተ ተመከፍሏት ከፍ አድርጌ እኔ ከፍልሻለሁ በማለት እኔ ቤተሰቦች ቤት ወስጄ አስቀጠርኳት። ከዛም አንተን ለማግኘት ስል እናንተ ቤት በሰራተኝነት መጣው በማለት ትነግረዋለች። በቃሽ በማለት ነበረ እዚህ ጋር ወሬውን ያስቆማት። እሷ አቤልን አፍቅራ ይህን ያክል መስዋዕት ስትከፍልለት እሱ ግን ለስራ እንጂ እንደዚህ አፍቅረው እንደመጣች አያቅም ነበረ። እንደዛ በቃ ብዙ ጎድቼሻለሁ፣ ብዙ አሰቃይቼሻለሁ፣ በጣም ይቅርታ አድርጊልኝ በማለትም ይቅርታ ጠይቋት ነበረ። አይ አሁን እኮ በቃ በቅቷል፣ አሁን እኮ ገና ህይወታችንን እየጀመርን ነው በማለት እንግዲህ እነሱ ሲያወሩ ማሚቴ እና እዩ አብረው ቁጭ ብለው ሳሎን እያዩ ነበረ።
የኛ ህይወት ይሄ ማብቂያው እኮ አይደለም ጅማሬው ነው እንጂ በዚህ አያበቃም ስትል ያበቃል ብላ ማሚቴ ዝግት ነበር ያደረገችው። ቲቪውን ዘጋሽው እኮ ገና እኮ እነሱ እየጀመሩ ነው፣ እንዴት አንቺ ጨርስኩ ብለሽ ትዘጊዋለሽ? በማለት እንግዲህ ይናገራታል። እሷም አይሆንም ይህ ነገር እዚህ ጋር ያበቃል በማለት እንዲሁም ደግሞ የተሰቀለ ፎቶቸውንም ጭምር ነበረ አውርዳ መሳቢያ ውስጥ የከተተችው። እዩም ለምንድን ነው የምትከችው? አንቺ አይደለሽም ወይ የሰቀልሽው? አሁን ደግሞ አውርደሽ የምትደብቂው ለምንድን ነው በማለት ነበረ እየጠየቃት፣ እሷም አይመለከትም በማለት መልሳለታለች። አቤልና ርብቃም እንግዲህ አቤል ሁልጊዜ ስለ ፎቶ ሲጠይቃት እንሰማ ነበረ። ዛሬም ያን ጥያቄ አንስቶ እሺ ፎቶውስ በማለት ጠይቋት ነበር፣ ከጨዋታቸው በኋላ ማለት ነው። ማለትም ከጥያቄዋ በኋላ ስለ ፎቶ ሲነሳ ግን አሁንም አቅለሸለሸ በማለት ወደ ሽንት ቤት ነበረ እየሮጠች ሄደችው። እንግዲህ እዛ ገብታ በሩን ዘግታ እንትፍ እያለች ነበር። ነገር ግን ያመማት አይመስለኝም። ስለ ፎቶ መናገር እየፈለገች አይመስለኝም። አቤልም ልምጣ እንዴ አሞሻል ክፈቹ በሩን ቢላትም አይደና ነኝ መጣሁ በማለት እንግዲህ እዛው እንዲጠብቃት አድርገዋለች። ስትመለስም ምንድነው ያመመሽ ግን ወይ ሐኪም ቤት እንሂድ ቢላትም አይ ጨጓሬ እኮ ተነስቶብኝ ነው በማለት ነበረ ያታለለችው። ነገር ግን እርጉዝ ናት፣ ለምን እንዳልነገረችው እንግዲህ አይታወቅም። ወደ ቤት እንመለስ፣ ነገር ግን እዚህ ደስ ቢልም መመለስ አለብን በማለት እንግዲህ ወደ ቤት ሊመለሱ ወስነዋል። ነገሮችን እዛው መጋፈጥ አለብን በማለት ርብቃ እንዲመለሱ ሆኗል። ወደ ቤትም እንደመጡ እንግዲህ ማሚቴን ነበረ ያገኟት። እሺ አንቺ እናንተ እንዴት ነበራችሁ በማለት ጠይቃቸው ነበረ። አቤልም እንግዲህ ወደ ጣራ አየት ሲያደርግ ፎቶ የለም፣ ፎቶ የት ነው የለው፣ ፎቶን የታረግሹ በማለት እንግዲህ ማሚቴን ይናገራታል። እሷም የጣሹ ለምንድን ነው ግን እንደዚህ የምታሰቃይን? ምን ሆነሽ ነው የተቀየርሽው? በማለት ጠይቃት ነበረ። ጭራሽ በማለት ስትናገራት ሂጂ ግቢ በቃ በማለት ርብቃ ወደ ውስጥ ስትገባ ግን ለምንድን ነው ልጅቷ እንደዚህ ጠምደሽ ያሻት? ለምንድን ነው ማናቅሽ ሰው ይሆንሽብን? እያለ እንግዲህ አቤል ትንሽ ነገርን ተናግሯል። ከዚህ በፊት ሰራተኛ ሞግዚት እንደነበረች የእሱ ሞግዚቱ እንደነበረች እናቱ እንዳልሆነች እንዲሁም ደግሞ በቃ እሱ ሳይናገር ጭራሽ እሷ ግልጥልጥ አድርጋ ንገራታ በማለት ነበረ የተናገረችና ከቤት ይወጣችው። አቤልም እንግዲህ በተናገረው ቃል ለምን ይህንን ተናገርኩ በማለት እየተጸጸተ ነበረ። ወደ ርብቃም ሄዶ እንግዲህ የማይሆን ቃላት ተናገርኩኝ በማለት እየነገራት ነበር። ርብቃም ምንድነው ምን ተናግረ ነው ብትለውም ሊናገራት ግን ሊነግራት ፈቃደኛ አይደለም። ርብቃም እንግዲህ ወደ ሪች በመደወል ወደ ሆስፒታል እንድትወስዳት መታ ነበረ። እሷም እንግዲህ ሄደው ተመርምረው መጥተው እንዲሁም የእርግዝና ወረቀትስ ይዛ መታለች። እባክሽ አሁን እኮ አቤል ደስታ ላይ ነው፣ ስለዚህ በደስታው ላይ ደስታ ጨምሪለት ንገሪው እንጂ ብትላት አይ አሁን አይደለም የምነግረው በማለት እንግዲህ አሁንም ልትነግረው ፈቃደኛ አይደለችም። ሪችም አባቷ እንደመጣ ወንድሟ ደውሎ ነግሯታል። በቀጣይ ቀን አብረው እንደሚሄዱ እንዲሁም ደግሞ አቤልም ተከትዬሽ እሄዳለሁ በማለት እሱም ይህን ሲናገር እጅግ በጣም ተደስታ ነበረ። ሊሄዱ ተቀጣጥረው ነበረ። እዩም እንግዲህ አዙን ሰራተኛዋን የዚህም ቤት ሁሉንም መከታተል አለብሽ፣ ምን ወጣ ምን ገባ እንዲሁም ደግሞ ምን እንደሚያወሩ ጭምር መከታተል አለብሽ በማለት እንግዲህ ሌላ ተጨማሪ ስራ ሰጥቷታል። ርብቃ እንግዲህ ሪችን ልትሸኝ ወጣ ብላ ነበረ። ስትመለስ ሶፋ ላይ ተኝታ ባለችበት ሰዓት ነበረ ማሚቴ ትራስ ይዛ ወደ ርብቃ ወደ ሳሎን በማቅናት እንግዲህ ርብቃ ከተኛችበት የለበሰችውን ልብስ ገፈፍ በማድረግ ፊቷን በመግለጽ ማለት ነው ትራሱን ይዛ ነበረ ልታፍናት የሞከረችው። እንግዲህ ርብቃ ትድን ያለች ወይንስ ደግሞ ታፍና እንደዛው ትገላት ይሆን? በቀጣይ ቪዲዮ የምናየው ነው የሚሆነው። ርብቃ ግን በፍጹም መሞት የለባትም፣ ልጇም መሞት የለባትም፣ መዳን አለበት። ማሚቴ ግን ወደ ቀድሞ ማንነቷ ትመለስ የሚልን አስተያየታችንን እናካፍላለን። እስከ
እስካሁን አብራችሁ ስለቆያችሁ እጅግ በጣም ነው የማመሰግነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።